አሁን ሰዓት በኢትዮጵያ በአጠቃላይ ያሉትን የፖለቲካ ክስተቶች ንቅናቄዎች እንቅስቃሴዎች እንዴት እየታዘብካቸው ነው ያለው ኢንጂነር ይልቃል መሳይ እንግዲህ ሁሉ ጊዜም አንተ በተከታታይ እንደምትዘግበው ሁሉ ጊዜ እያንዳንዱ ነገር በየጊዜው ከድጡ ወደ ማጡ እየሆነ ነው የመጣው በመንግስት በኩል መታየው ነው እንግዲህ ውሸት የመታዳዳሪያቸውና ዋናው ያገዛዝ ዘዴያቸው ሆኗል የሚያወሩት ነገርና የሚሰሩት ነገር ካለው መሰረታዊ እና ነባራዊ ሁኔታ ጋር ሲነጻጸር በእጅጉ የማይገናኝ ነገር ነው ያለው ህዝቡ ደግሞ በሌላው ወገን እንግዲህ ውሸትና ማታለል ማደናገር መሰረታዊውን ነገር ስለማይቀይረው የኑሮ ውድነቱን ቆይዞታል ደሞዝ መክፈል የማይቻልበት ደረጃ ሆኗል የተደራጀ ወንጀል ያገሪቷ ዋና መገለጫና በዚህ ሀገር ቋንቋን ዘኒው ኖርማል የሚሉት ሆኗል ስለዚህ ሙስናው የትየለለ ሆኗል ይሄንን ነገር እንግዲህ በህዝቡ በተግባር አውቆት ነባራዊ ሁኔታው እዛ ደርሶ ነበር አሁን ደግሞ ይሄንን በሚገለጽና በአክሽን መልኩ መግለጽ የጀመረበት ደረጃ ላይ እንገኛለን መሳይ በአጠቃላይ ህዝቡ የመነሳሳትና ለውጥ የመፈለግና እንዴ ማለት አዝማሚያ ከበፊቱ የተለየ ይታይበታል በተረፈ ባገሪቷ ያለው ስርዓት አልበኝነት የመንግስት ጭቆና ጦርነቱ በቦምብ መደብደቡ የተለመደና ሁሉ ጊዜ የምትዘግበው ነገር ስለሆነ በአዲስ መልኩ ምን እንነጋገርበት አይመስለኝም ልዩ ነገር ሆኖ ካለ የህዝብ መነሳሳትና ይሄንን ነገር በቃኝ ማለትና በተግባር የመገለጥ ነገሮች አሉ በዛ ደረጃን የተረዳውት መሳይ ኢንጂነር ይልቃል እንግዲህ የትኛውን ክስተት አንስቼ እንደምተው አላቅም ብዙ ነገሮች እየሆኑ ነው ያሉት ምናልባትም በርግጥ ለውጥ ሂደቱ እንቅስቃሴው ያዘገመ ነው ብለን በጣም መፍጠን አለበት ካለው አብይ አህመድ ለጥፋት በፍጥነት እየሄደ ካለበት ሁኔታ አንፃር የኛ እንቅስቃሴ የኛ ምላሽ በጣም አዝጋሚ ነው ተንቀራፈፈ ብለን በብዙ ነገሮች ትችት ስናቀርብ ነበር አሁን ግን ነገሮች በፍጥነት እየሆኑ ያለ ይመስላል ምናልባት ህዝቡ እየቀደመ ነው የፖለቲካ ፓርቲዎች ሌሎች እንዲሁ በንቅናቄ ደረጃ ያሉ ተቋማትም ካሉ አሁን ህዝቡ እየፈጠነ እርምጃ እየወሰደ እንዳለ ነው እንግዲህ ከሲዳማውም ከቤኒሻንጉሉም ከሃዲያውም አዲስ አበባ ላይ ከሹፌሮችም ከብዙ ቦታዎች የምናያቸው እንቅስቃሴዎች ህዝቡ ለውጥን ፈልጓል ወደ ተግባር እየገባ ነው ባታደራጁንም እኛ ያለን ብሶት በቂ ነው አደባባይ ለመውጣት በሚል እርምጃ እየወሰደ ይገኛል ይሄንን አስተባብሮ ወጥ ወደሆነ የተበታተነ እንደው ሀገር ሊያፈርስ ወደሚችል ነገር እንዳይሸጋገር እዚህ ላይ ኃላፊነት የሚሰማቸው የፖለቲካ ሊቃን የፖለቲካ ድርጅቶች ሌሎች ተቋማትም ወዲያው ደርሰው ይሄን ነገር መስመር ማስያዝ እንዳለባቸው ይታመናል ካሰብነው ፍጥነት በላይ የብረተሰቡ እርምጃ ወደፊት ገፍቶ እየመጣ ነው ያለውና እሱን እስቲ በሂደት እንወያይበታለን ኢንጂነር ይልቃል የአርሲውን ጉዳይ ወዳንተ ይዤው ልምጣ ዛሬ እና ትላንትና በጣም ከፍተኛ የሆነ የስብራት ነው በኢትዮጵያውያን ዘንድ ያለው የኢትዮጵያ የሃይማኖት ተቋማት ጉባኤ በማይመለከተው ኃላፊነትና ስልጣን ባልተሰጠው ወደ ምስራቅ አርሲ ሄጃለው 5 ቀናት ቆይቼ 80 ምንድነው ተጠቂዎችን አነጋግሬ 4 ወረዳዎችን አካልዬ ፈትሼ ይሄን ውጤት ይዤ መጥቻለሁ በዚህም ጥቃቱ የተፈጸመው የተገደሉት በሃይማኖትም በብሔርም አይደለም የተሳተፉት ደግሞ ገዳዮቹ ማለት ነው ይሄንን እርምጃ ወሰዱት ኦነግና ማነው ኦሸኔና ፋኖ ናቸው የሚል ድምዳሜ ይዤ መጣሁ አለ በጣም አስደንጋጭ ነገር ነው እውነት ለመናገር በ4 ቀን ማነው በ5 ቀን 4 ወረዳዎች 80 ቪክቲሞችን ወይም ደግሞ ሰለባዎችን አነጋገርኩ ያለው የሃይማኖት ተቋማት ጉባኤ እንዴት ይሄንን ውጤት ይዞ መጣ ገና ግድያው አሁንም አልተቋረጠም ይሄን ውጤት አዲስ አበባ ላይ እያሳወቀ ባለበት በዚህ ወቅት ላይ ወደ 4 የሚጠጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ተገለዋል አንደኛ ነገር እነዚህ ሰዎች አሁን ምን አገባቸው እንዲህ ያለው ነገር ላይ ሲፈጸም ምንድናቸው እነዚያው መግለጫ የሚሰጡት በእንደዚህ አይነት ጉዳይ ላይ ህዝብ ተጣልቶ ለማረጋጋትና ከቁጥጥር ውጭ እንዳይወጣ አባታዊ ምክር ለመስጠት ቢሆን ስራቸው ነው ይባላል በወጉ ከያዙት በዛ መንገድ መግለጫ ሊሰጡ ይችላሉ
መንግስት ደግሞ ተላልፎ አላስፈላጊ ነገር ካደረገ አባታዊ ምክር ለመስጠት በተቃዋሚዎችና በመንግስት መካከል እንደው ጸባል በተለየ ነገር ካለ አይ አባታዊ ቡራኬና መንፈሳዊ ተግሳጽ ሊሰጡ ይችላሉ አንድን የተሰራ ወንጀል የማጣራት ስልጣን እነሱንና የመመስከር ማን ነው የሰጣቸው መጀመሪያ ማለት ነው ምን አገባቸው እነሱ እንደ የመጀመሪያ የነገሩ ግራ መጋባት የሰብአዊ መብት ኮሚሽን ናቸው እነሱ ቀይ መስቀል ናቸው እነሱ አጣሪ ኮሚሽን ናቸው እነሱ ምንድናቸው ነው የመንግስት አካል ናቸው እነሱ አቃቢ ህግ ናቸው እነሱ ፖሊስ ናቸው እነሱ የነገሩን መበላሸት የሚያመጣው መጀመሪያ ምንድናቸው እነሱ ነው መጀመሪያው ድርጊቱ ተጣርቶ ከመጣ በኋላ ቀደም እንዳልኩ ሃይማኖቶች ከሃይማኖቶች ተጣልተው ከሆነ ያልተገባ አካል አንድ ነገር ሌላ ነገር ፈጽሞ ከሆነ ከቁጥጥር እንዳይወጣ ልጆቻቸው ወደ ላፊ ነገር ሄደው ወደ በቀል እንዳይሄዱ ወይም ደግሞ ከመንፈሳዊነት ከሚያዝዘው ያለፈ ሌላ አይነት ነገር እንዳይፈጸም አባታዊ ምክር ከሆኑ ማለት ነው አባት ከሆኑ እነዚህ ሰዎች እንደዛ አይነት ነገር ሊሰጡ ይችላሉ እንጂ ራሳቸው አጣሪ ራሳቸው መስካሪ ራሳቸው መግለጫ ሰጪ በማይመለከታቸው ጉዳይ የእስራኤል መንግስት ነው ከዛም ካለፈ የሰብአዊ መብት ድርጅቶች ነው ከዛም ካለፈ የቀይ መስቀል ስራ ነው ከዛ ካለፈ ፖሊስ ነው አቃቢ ህግ ነው ከዛ ነገር አልፎ ከሰጠ ደግሞ የወንጀሉን ምንነትና ፍርድ የመስጠት የፍርድ ቤቶች ስልጣን እና የነዚህ ሰዎች ምስክርነት መጀመሪያውኑ በማይመለከታቸው ነገር መዘባረቅ ነው የሚባለው በተረፈ እንግዲህ የናብይን ነገር ከሆነ ብለነው የደከመን ነገር ስለሆነ በእነሱ ዘመን ውሸት ያገሪቷ መገለጫና ያሰራሪት ባህል ከሆነ ቆይቷል እኔ ስለነሱ መናገርም ሰልችቶኛል እንደው የምትለው ካለ በአጠቃላይ እነዚህ ሰዎች በማይመለከታቸው ነገር ነው የሚዘባርቁ ነው ለመሳይ እንደው ኢንጂነር ይልቃል ጉዳዩን እንደው በቀላሉ ለማየት አይደለም ምክንያቱም የእምነት ተቋማት ናቸው የኢትዮጵያ እስልምና ጉዳዮች ምንድነው መጅሊስ የሚባለው ምክር ቤቱም አባል የሆነበት የኢትዮጵያ ሲኖዶስ ቤተ ክህነቱም አባል የሆነበት የኢትዮጵያ ወንጌላውያን ንብረት ብዙዎቹ የእምነት ተቋማት አባል የሆኑበት ተቋም ነው ይሄንን በርግጥ አብይ አህመድ በረጅም እጁ እንደሚጠመዝዘው ይታወቃል ግን አሁን የምንሰማው ነገር አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሷን ምእመናን እንዳትታደግ እየሞቱ ስላሉት እየተገደሉ ስላሉት ለነዚህ ድምጽ እንዳትሆን አንድ ማሰሪያ ተበጅቶላታል እናንተ ሳይው የምትናገሩት ይሄን ጉዳያችሁን ቅሬታችሁን ለዚህ ለሃይማኖት ተቋማት ጉባኤ አቅርቡ ነው የተባሉት ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው ምእመናኖቿ ሲገደሉ ልጆቿ ሲገደሉ አፈላትም ከዚህ በኋላ አፍም ካላት ሄዳ የምትናገረው እዚህ ጉባኤ ምክር ቤቱ ላይ ብቻ ነው ይሄ ነገር ለአባቶቹ ምን ማለት ነው ነፃነት የነበራት እንኳን አይደለም ስለራሷ ስለ ሀገር ስትጸልይና መፍትሄ ስታፈላልግ የነበረች ቤተክርስቲያን ዛሬ ለራሷ መሆን እንዳትችል ሆናለች ችግሩ የት ነው ያለው አባቶቹ ጋር ችግር የለም በዚህ ደረጃ የራሳቸው መብትና ምንድነው መንፈሳዊ ስልጣን ሁሉ አሳልፈው ለፖለቲካ ሰዎች የመስጠታቸውን ነገር እንዴት ተመለከተዋል እኔ በጣም ይገርመኛል መሳይ በእውነት አይደለ በጣም የሚያናድድ ነገር ነው በዚህ ዘመን ልክ የኮሙኒስት ስርዓትን ለማውገዝና የስርዓቱን አስከፊነት በተመለከተ ጆርጅ ኦርዌል የተባለው እንግሊዛዊ ጸሐፊ 1984 ሚል መጽሐፍ አለው የጻፈውና ሳይንሳዊ ፊክሽን ነው ግን በአጠቃላይ በዛን ዘመን ከካፒታሊዝም ነፃ ወጣናችሁና ከኢምፔሪያሊዝም ብለው ኮሙኒስቶች በህዝብ ላይ ሁሉ ነገር አፍነው የማሰብን ሁሉ ወንጀል ያደረጉበት ጊዜና ውሸት እውነትን ተክቶ የነገሰበት ዘመንና በአጠቃላይ በአገር ደረጃ ቮካብላሪ ሁሉ በፊት የነበሩት ቮካብላሪዎች የተቀየሩበት ዘመን ነው ይላልና የዛ ዋና ፓርቲ
መፈክሮች አሉት ይላል ከማሳውሰው ነገር ዛ መጽሐፍ ውስጥ ምንድነው የሚለው ጦርነት ሰላም ነው ይላል ኢግኖራንስ ስትሬንግዝ ነው ይላል ወይም ደግሞ ጋጦጥነትና አለዋቂነት የብርታት ምልክት ነው ይላል እንደዚሁ ደግሞ ሌላም አንድ መፈክር ነበራቸው ዘነጋውት እንጂና ይሄ ስርዓት ፍሪደም ስሌቨሪ ነው የሚለው ሶስት መፈክሮች ናቸው ያሉት ፍሪደም ነፃነት ባርነት ነው ይላል ጦርነት ሰላም ነው ይላል ኢግኖራንስ ስትሬንግዝ ነው ወይም ደግሞ አለዋቂነትና ጀብደኝነት ድንቁርና የብርታት ምልክት ነው ይልና ሶስት መፈክሮች አሉት እንግዲህ ይሄ የነበረው ከዛሬ 70 ዓመት በፊት በኮሙኒዝምን ስርዓት አስከፊነት ለመግለጽ ጆርጅ ኦርዌል በሳይንሳዊ ፊክሽኑ የፓርቲው መፈክር የነበሩ ነገራቸው እነዚህ ግን እኛም አሁን የጨለማ ዘመን ነበረ ታፍነን ነበረ የዘረኝነት ነበረ ወኋላ ቀርነት ነበረ ተብሎ አሁን ከመጡ በኋላ እነዚህ ሰዎች መጨረሻ ላይ ያመጡልን አዲስ ዲክሽነሪ ነው ምንም ነገር ሳይሰራ ባየር ላይ አድጋሃል ከብረሃል ተመንድገሃል ማየት ስለማትችል ነው እንጂ ያለ ከዛ በኋላ ደግሞ የሚሞቱ ሰዎችን ሁሉ አሁን ደግሞ ቀደም እንዳልኩ አሁን ቤተክርስቲያንን ያህል የነጻነት ምልክት የሆነችና የሰው ልጅ የህይወት ምንነት ያስተማረችን ሁሉ እውነትን መመስከርን የተናገሩ አባቶች የነበሩበትን ሁሉ የና አቡነ ጴጥሮስን እምነትና ነጻነትን ክብርን ያነገሰች ቤተክርስቲያን ዛሬ ላይ እንዲያል ልጆቿ ሲገደሉ አይ አልተገደሉም ብሎ በአደባባይ በጉባኤ ምስክርነት መስጠት ስታየው እንግዲህ ፍሪደም ኢዝ ስሌቨሪ የሚለው ነጻነት ባርነት ነው ብለው ባርነትን በፈቃድ የመቀበልን ነገር በጣም ያሳያልና ጦርነትም ሰላም ነው ኢግኖራንስም የብርታት ምልክት ነው የሚለውን የጆርጅ ኦርዌልን እንትን አሁን መሬት ላይ ኢትዮጵያ ላይ በ70 ዓመት በኋላ የተጻፈ ፊክሽን ተግባራዊ ሆኖ ሳይው ደግሞ ይሄ የሚደንቅ በሶሻል ሚዲያ ዘመን በደካማ መንግስት ውሸታምነቱ በታወቀ መንግስት ቀጣፊነቱ በታወቀ መንግስት ሀገሪቷን ሁሉ ጦርነት ላይ ባለ መንግስት የቤተክርስቲያን ቃጠሎና በደል ገዳማት ሁሉ ጧት ማታ 7 ዓመት ሙሉ በአደባባይ በዜና በሚነገርበት ጊዜ ይሄንን ነገር ክዶ መግለጫ ማውጣት ራስን ከማዋረድና እንደው ቢሞቱ አይሻላቸውም ወይ እንደው ባይኖሩ እነዚህ ሰዎች ቤተክርስቲያን እንደሆነ በጊዜው በልጆቿ የራሷን ትንሳኤ ታገኛለች ምንም አልጠራጠርም በዚህ ጉዳይ ላይ እኔ እንደው 100% እርግጠኛ ነኝ ግን በዚህ ጊዜ አባት ነኝ ብሎ እዛ ማህበር ውስጥ ያንን ነገር ያጸደቀ ሰው ራሱን እንደ ሰው ባይቆጥር ይሻለዋል እንደ ሃይማኖት አባትም አይደለም ምንም አይደለም እነ ዳንኤል ክብረት ውሸት ባህሪያቸው ነው ቀደም እንደነገርኩ ክደት ባህሪያቸው ነው ከውነት ጋር መጣላት ባህሪያቸው ነው እና አብይ እንደ ሃይማኖትም የቆጠሩት ነገር ነው ግን እነዚህ ሰዎች ተከትለው ዛሬ ሁሉ ሰው እውነት በሚናገርበት በሶሻል ሚዲያ ስንት ነገር በሚነገርበት ወጣቶች በ20 ዓመታቸው ለውነት ብለው በሚሞቱበት ሀገር ስንት ጋዜጠኞች የፖለቲካ ሰዎች እስር ቤት በገቡበት ሀገር የሃይማኖት መሪ በአደባባይ ውሸት ሲመሰክር እኔ ይሄ ነገር ችግሩ እንደውም የሚመጣው ወደፊት ለሚያድጉ ልጆችና አሁን በእምነት በሞራል በሴት ትልቅ ሀገር ነች የምትባለው ኢትዮጵያ ሃይማኖት ሀገር በዚህ ዘመን ያሉ አባቶች ለዚህ ደግሞ አዋርዶና ራቁቱን ያስቀሩና ኢትዮጵያን ሴቶች ሁሉ ያጠፉ ሰዎች ስለሆኑ እኔ በጣም አደገኛ ሁኔታ ውስጥ እንዳሉ ቢያውቁት መልካም ይመስለኛል ማለት ነው መሳይ ኢንጂነር ሊቃል እንዴ ነገሩን እንዴት ባጭሩ ማስቀመጥ እንዳለብኝ አላቅም እኔም አንተም ይሄንን ስርዓት እናወግዛለን ምናወግዘው እኔ እናንተን ሊያገናኝ የሚችለው የኢትዮጵያ ጉዳይ ነው ሌላ ዝምድናም ወንድምነትም ወይ የስጋ ነገር የለንም ኢትዮጵያዊነት ነው ስለዚህ እኔ እናንተን የጋራ ባደረገን ሁኔታ ላይ እንደው ከሌሎቹ ከብልጽግና ሰዎች ማንጋራው ነገር ኖሮ ነው ወይ ማንጋራው ነገር የሆነ ነገር አለ ምንድነው አሁን እስቲ በእነሱ ጫማ ውስጥ እንሆን ግድ የለም ትጠሉናላችሁ የምንሰራው አይታያችሁም አይናችሁን አልገለጣችሁም ልቦናችሁን ክፍት አላደረጋችሁም እንጂ እየሰራን ነው አሉ እውነት ለመናገር በዛ ደረጃ ልቦናችን ተዘግቶ አይናችን ተደፍኖ አይደለም እንደው እነሱ ሰፈር ገብተንም
ነጥብ ለመስጠት ፈለግን ምን ነጥብ እንስጥ እውነት አብይ አህመድ እዚች ምድር ላይ መጥቶ በተለይ የኢትዮጵያ ምንድነው በትረ ስልጣኑን ይዞ የኢትዮጵያ መሪ ሆነ በኋላ እቺ ሀገር ላይ ያመጣው መልካም አንድ ነገር መጥቀስ ይቻላል ወይ እንደው ስስታም አንሁን ይሄ የፖለቲካ ልዩነታችን ስላብይ ያለን አመለካከት ሁሉ ይቅር ብልጽግና መንደር ካለ አንድ ደጋፊ ወይም ደግሞ አባል አንፃር ምን ሊታየን ይችላል እንደው እኔ ብዙ ነገርን በጨዋነትም እንደው በሚዛናዊነትም ለመመልከት ሞከርኩ ወይ ምን አይነት ችግር እንዳለብኝ አላቀም አንተም እንደዚህ አይነት ችግር ውስጥ ገብታል ወይ ብልጽግና አብይ አህመድ እዚች ምድር ላይ ከመጣ በኋላ በተለይ ኢትዮጵያ መሪ ከሆነ በኋላ ምንድነው ያገኘነው ነገር ከመከራ ከጦርነት ከአጠቃላይ ኢትዮጵያ ቀውስ ባሻገር እንደው ልንጠቅስለት የምንችል አንድ ነገር አለ ወይ እንደው ኢንጂነር ይልቃል በዚህ ላይ በጣም የዋህ ሆነ ገለልተኛ ሆነ አስተያየት እንድሰጥ ነው ምክንያቱም አንዳንድ ጊዜ የፖለቲካ ልዩነታችን እንደው ምንመለከተው ነገር አንሻፎ ከሆነም ነፃ ሆነን አስተያየት እንድንሰጥ በሚል ነው ይሄን ጥያቄ ማቀርብልም በጣም ቀላል ጥያቄ ነው በጣም ሆነስቶኝ ነው ማቀርብልህ ምንድነው የአብይ መምጣት ለዚህች ሀገር ትሩፋቱ ምንድነው እንደበሳይ መጀመሪያ ለምን ራስንት በዚህ ደረጃ ተጠራጥራለህ ከቀጣፊና ከውሸታም ጋር ምንም እንደዚህ አይነት ሰዎች ሁሉ ጊዜ ያሉኮ ካዲዎች ውሸታሞች ቀጣፊዎች ደመጣጦች ባለም ታሪክም ነበሩ ቀደም እንዳልኩ ያ የተጻፈው መጽሐፍ የተጻፈበት ዘመን ላይ እኮ እንደዚህ አይነት ሰዎች ነበሩኮ ምን ሰውን ያሰለፉ የሚያርዱ የሚገሉ ሰዎች እና ባይናችን የምናየውን የምናቀውን በዘመናችን ያለውን ነገር ለምንድነው እነዚህ ሰዎች እንዲነግሩ የምትፈልገው በሙስና እስካንገታቸው የተዘፈቁ ሰዎች ምንም አይነት ብቃት የሌላቸው ሰዎች የኢህአዴግ ርግጋፊ የሆኑ ሰዎች ሌላ አንተ እንደተሳሳት ካርገህ ኖርማቲቭ ስቴትመንት ለምንድነው የምትሰጥ አንተ ምንም እነዚህን ሰዎች ጠራርጎ ከማባረር ውጪ የምንም ነገር የኢትዮጵያዊነት እሴት የላቸው ጧት የተናገሩትን ማታ ይደግሙ ዕውቀትና ችሎታ የላቸው ከሃዲዎች ውሸታሞች ባለም መድረክ በየትኛው መንገድ የተናቁ በጎረቤቶቻችን የተናቁ በራሳቸው የሚሰሩትን የማያውቁ ጧት የተናገሩትን ማታ የማይደግሙ እና ስለነዚህ ሰዎች ደግሞ እኔ እንዲሁኝ እንደሆነ ያላየሁት ነገር ካለ ምን አገሪቷን በጦርነት እንዳለ ግራቀኛ ይሄን ጥያቄ ያነሳውት ያለ ምክንያት አይደለም አንዳንድ ፖለቲካውን በደንብ ያልገቡበት ወይም ደግሞ ፖለቲካ ሲባል እንደ ፖለቲካና ኮረንቲ በሩቁ ነው የሚሉ የዋሆች ወይም ደግሞ መሃል ላይ ያሉ ይሄ አብዛኛው ሳይለንት ማጆሪቲ የሚባሉ ትንሽ የሆነ ልማት የሚባል ነገር ሲያዩ ሮጠው ሄለው ግድ የለም እስቲ በዚህ እንኳን እንደግፈው አባይ ሲባል ወደብ ሲባልም እንዲሁ ግር ብለው ቆይ ልዩነታችንን ወደ ጎን እናድርግና እስቲ ደግሞ ይሄንን አገዛዝ በዚህ መልኩ ያለው ነገር እስቲ ድጋፍ እንስጠው የሚሉ በጣም የዋናቸው እንዳንላቸው ይሄ የዋህነት አይደለም ተቃዋሚ ማን ነው ስራቱን ይደግፋሉ እንዳንላቸው ደግሞ በኢትዮጵያዊነታቸው አንጠራጠራቸውም እንደነዚህ አይነት ሰዎችም ስላሉ ነው እውነት ለመናገር በቁጥርም እንዲህ አይነቱ ይበዛልና ከዚህ አንፃር እነዚህ ሰዎችም በብዛት ተጠልፈው የሚወሰዱበት የአብይ አህመድ ፕሮፓጋንዳ ስላለ ነው ጥያቄውን የሚያነሳውት ለምሳሌ ሰፊውን ህዝብ አጠቃላይ ያለውን መንግስትንና ስርዓትን የሃይማኖት ሀገር ነው ህግ አክባሪ ህዝብ ነው ከኔ በላይ እግዚአብሔር አለ ብሎ የሚያምን ህዝብ ነው በዚህ ሁኔታ የማመጽና እንቤ ማለት ባህል የለውም ፍርድ ሲጓደልና እውነት ሲጠፋ መጨረሻ ላይ ነውር ነው ብሎ ከማለት ውጭ በእያንዳንዱ ነገር ውስጥ ሪቨል የማድረግ ባህሪ የኢትዮጵያ ህዝብ የለው በዚህ ሁኔታ አጠቃላይ ህዝቡ ቶሎ ተነስቶ በእያንዳንዱ ነገር ሌሎች ሀገሮች እንደሚደረገው ባይቃወም ይገባኛል የኢትዮጵያ ህዝብ ባህላችን ምን እንደሆነ እምነታችን ምን እንደሆነ አጠቃላይ ሴቶቻችን ለእንደዚህ አይነት ነገር ያፈንጋጭነትና የምቢባይነት መንፈስ የለንም ተጠራቅሞ ህግና ስርዓት አልተከበረም ስንል ፍትህ ተጓደለ ስንል አጠቃላይ እንደ ማህበረሰብ ሁሉ ነገር ተነካ ሲባል ያኔ አፍሬ ያለው ብሎ ከተነሳ ኢትዮጵያ ህዝብ አይመለስም በትንሽ በትልቁ ግን የማኩረፍና ህግና ስርዓትን የመጣስ ባህል የለንም ያ ደግሞ ጨዋነታችን ለብዙ ጥቃት አጋልጦናል ረጅም ጊዜ የባለጌዎች መጫወቻ እንድንሆን አድርጎናል የሚለውን እስማማለሁ አጠቃላይ በህዝባችን ላይ መሳይ ነገር ግን ይሄ እነዚህ መካከል ልማት የሚሉ ምናምን የሚሉትን ሰዎች እኔ ክብር የለኝም መሳይ
ምንም አይነት ክብር አይደለም ንቀት ነው ያለኝ በግልጽ ነገር አይካልከኝ በሁለት ነገር አንደኛ ወይ እናውቃለን ብለው አያውቁም መንግስት የሚባለው ነገር መጀመሪያ የሚያስፈልገው ነገር እንደው ተብሎ መንግስት የተቋቋመበት ዋና ምክንያት መንግስት ምንድነው ቢባል መንግስት ሲቋቋም ከመጀመሪያ ነገር የሰው ልጆች በራሳቸው በግሩፕም ይሁን በተናጥልም ቢሆን በራሳቸው ባህል በራሳቸው ቋንቋ በራሳቸው ሴቶች ዓለምን በሚያዩበት ሁኔታ በሃይማኖታቸው በሚናገሩት በሴቶቻቸው ይለያያሉ በዚህም መለያየት ምክንያት ወደ ግጭት ይገባሉ ስለዚህ ለአንዱ መልካም ነገር ነው ብሎ በህይወት ውስጥ ጥሩ መመሪያ ነው ለሚለው ነገር ለሌላው ሌላ ሆኖ ይገኛል ለዚህ ነው ሃይማኖቶች ከሃይማኖቶች አንዱ ቋንቋ ካንዱ ቋንቋ አንዱ ብሔር ካንዱ ብሔር ሲገዳደል ከኖረ በኋላ መንግስት የሚባለው ነገር ኢቮልቭ እንዲያረግና ኃይልን የመጠቀም ስልጣን ሁሉ ጊዜ ደጋግመን የምንናገረው ሞኖፖሊ ኦፍ ቫዮለንስ የመንግስት ይሁን የተባለበት ምክንያት እነዚህ አካሎች እርስ በርሳቸው የመጋጨት እንደዚህ ስላላቸው ነው ናቹራል ስለዚህ የመንግስት ዋናው የተቋቋመበት በቃ ሌላ ነገር የለውም እንደውም በዚህ ሀገር እኮ ይሄ ልማት ምናምን ይያልካንታ እኛ ሀገር ምንለው አያስፈልግም ነው የሚሉት እኮ ሁለት አይነት የሊበራል ቪው አለ ሞደስ በቨንዳይና ፕሮግሬሲቭ ሊበራሊዝም የሚሉት አንዳንዶቹ ይሄንን የአክቲቪስት መንግስት እና ሶሻል ኢንጂነሪንግ የሚያደርግ አያስፈልግም መንግስት ናይት ዎችማን ብቻ ነው መሆን ያለበት ሰላምና ደህንነትን ያስከብር ህግና ስርዓትን ያስከብር ከዛ ውጭ ልማት የሚባል ነገር ውስጥ መግባት የለበትም ነው የሚሉት የመንግስት ስራ ደህንነትን መጠበቅ ብቻ ነው ስለዚህ ይሄን ካወቀ እዚህ ጋር መስኖ ተሰራ እዚህ ጋር መብራት ገባ እዚህ ጋር ብልጭልጭ ነገር ተገባ ይሄንን የመንግስት ስራ አድርገው የሚያዩ ይሄ በመንግስት ስራ ውስጥ የማይቆጠር ነው ሌሎች ሀገር ላይ እንደው አያስፈልግም ሁሉ የሚባል ነው ማለት ስለዚህ ይሄንን ዋና ነገር አድርጎ ሰው የሞተ እሱም ይግደላቸው በሌላም ያስገድላቸው ያንን ነገር እንደቁም ነገር ከቆጠረ የመንግስት ምንነት አያውቁም እነዚህ ሰዎች ነው መሳይ መልሱ ባጨቃ ስለዚህ የመንግስት ምንነት ካላወቁ መንግስት ለምን እንደተፈጠረ ካላወቁ አንደኛ ባለማዋቃቸው አታከብራቸው እናውቃለን ብለው እየተናገሩ በሁለተኛ ደረጃ ደግሞ ይሄንን ያወቁ ለሰውየው ኤክስኪዩዝ ለመስጠት ከፈለጉ በህዝብና በአገር ላይ የሚጫወቱ የሞራል የበላይነት የሌላቸውና ዝቃጮች ስለሆኑ ንቀት ነው የሚያስፈልጋቸው ለነዚህ ሰዎች ካለማዋ ከሆነ ደግሞ ከሚያቅ መማር ነው ያንድ እግዚአብሔር የሰጠን ነገር የማየት የማገናዘብ የማሰብ ችሎታን እግዚአብሔር ለሁሉም ሳይሰስት ሰጥቷል ስለዚህ አንተ ያየውን ነገር እሷ ላይም ካለ እሱን ያሰብክ እንዴት ነው የምትኖር ነው ለመሳይ ምንም ለእንደዚህ አይነት ሰዎች ኤክስኪዩዝ አትስጥ እኔ እንደው መመክረ ነገር ኢንጂነሪ ቃል ራሳችንን ምንፈትሽ እንደ ህዝብም ቀደም ሲል አንተ ምንም ገለጽ ነው ጨዋነት የኢትዮጵያ ህዝብ ያለው እንደዚህ አይነቱ ነገር መገለጫ እውነት ለመናገር ገደል እየከተተን ያለው ለአምባገነን ስርዓቶችን በጣም እየተመቸነ ያለው አንዳንዶች እንደሚሉትም አብይ አህመድ በስልጣን ላይ የቆየው የኢትዮጵያ ህዝብ የሚመጥነውን መንግስት ስላገኘ ነው የኢትዮጵያ ህዝብ እንዲህ አይነት ነው መንግስት የሚመጥነው ምክንያቱም አሁን አማራ ክልል ያየነው ሰሞኑን በስልክም ግን እናንተ ስናወራ ነበር አማራ ክልል እየተካሄደ ያለው ነገር ምንድነው እዛ ምስራቅ አርሲ ላይ በሃይማኖት ማንነታቸው በብሔር ማንነታቸው ከ2 አመት እስከ 76 አመት የኢትዮጵያን ልጆች እየገደለ አብይ አህመድ ይሄ ባልቆመበት ጎንደር መጥቶ ካባ የሚሸለምበት ሊሻን የሚሸለምበት ባህር ዳር ላይ እንደዛ አይነት መዝናናት የሚያደርግበት እንደው የአማራ ህዝብ ምን ቢሆን ነው በርግጥ አድርባዮች ሊኖሩ ይችላሉ ነገር ግን ከትግራይ አንፃር ስንመለከት ከሊቅ እስከ ደቂቅ ከገበሬ እስከ ምሁር ህዋቶች ጋር ተሰልፎ የአብይ አህመድ ላይ እንደዛ አይነት አቋም ያዘው የትግራይ ህዝብን ስናስብ የአማራ ህዝብ ታዲያ ምንድነው በዚህ ደረጃ ለገዳዩ በሬካራጁ እየዋለ ለአብይ አህመድ ካባም ያለብስበትና ሊሻም ይሸልምበት አንዳንድ ጊዜ የሚመጥነን መንግስት ነው ወይ 4 ኪሎ የተቀመጠው ምን አደረገሱ ይሄን ህዝብ ካገኘ እስከ ዘላለሙም መጋለብ ከቻለ ህዝቡ ተከሻው ከቻለ ምን ችግር አለው የሚል ነገር ይመጣልና አንዳንዴ ራሳችንን እንፈትሽ እንደ ህዝብ ላምባገነኖች ኮርቻ መደላደሪያ መጋለቢያ እንድንሆን የፈቀድነው ራሳችንንና ጣታችንን ወዴት ነው መጠንቆል ያለብን የሚለው በደንብ መፈተሽ አለበት አብይ ነገር ሊሄድ ይችላል ግን አምባገነንነትን የሚያስታምም አምባገነንነትን የሚሸከም ማህበረሰብ እንዳለን ግን መካድ የሚገባ አይመስለኝም ይልቃል
ሁለት አይነት ነው እንግዲህ በየትኛውም ሁኔታ ውስጥ በታሪክ ዝቃጮችና እንደዚህ አይነት ሰዎች አሉ ምልህ የሚያወሩትን እኮ ሰምታል ቀደም እንግዲህ ያ መጽሐፍ የተጻፈው 1984ን ዛሬ ደጋግመን ጠቀስ ነው እንደዛ አይነት ሰዎች ምን ጊዜም አሉ በውሸታምነታቸው በካሃዲነታቸው ከእውነት ጋር በመጣላታቸው ሽልማት ሞገስ ብር ያገኙ ራሳቸውን ክደው የሚኖሩ ማሰብ ወንጀል ነው የሚሉ ቢግ ብራዘር ሁሉን ነገር አድርጎልናል የሚሉትን ወናቸው ኮዛ የእንግሊዝ ሶሻሊስት ፓርቲውን መሪ ቢግ ብራዘር ነው የሚሉት እናሱ ባቀደው መሰረትና ባመጣልን መሰረት ምንድነው በዚህ አመት ምርት ተትረፍርፏል እንደዚህ ሆኗል በሬሽን እየተሰጡ እኮ ነው የሚበሉት ያጡ እየተሰቃዩ የሚያጨሱት ሲጃራ እንኳን ባጡበት ሁኔታ ምንድነው ምርት በ20% ዘንድሮ ጨምሯል ይያሉ የሚሉ ሰዎች ነበሩ በዚህ በኮሙኒስት ዘመን ውስጥ ነው እና እንደዛ አይነት ሰዎች አሁንም አገኘው ተሻገር ጎንደር ላይ የራሳቸው የጸጥታ አካላት ህዝብን እየዘረፈ ሴት እየደፈረ ያገተ ራሷ ማነው አብይ እየተናገረ ከጎንደር ጎርጎራ ያላጃቢ መሄድ አይቻልም ይያለ ከ400 አመት በኋላ ጎንደርን አስተዋውታታል ይያለ ያወራሉ ያ ተመስገንና ማነው የሚባለው አገኘው የሚባለው ሰውዬ ማለት እና እነዚህን እኔ እንደ ሀገር ልጅም እንደ ኩያም እንደ ሰውም እንደ ጎንደርም እንደ ጎጃም ህዝብም ቆጥሬ እኔ እንደዚህ ነልለ አልችልም መሳይ እንደቀን ተቀሌት የሚሞቱ ወጣቶች አሉ እኮ በዛው አካባቢ በጎንደር በጎጃም እና ያ ካለችው እናት ከመቀነቷ ቆርጣ ቀንሳ ለልጆች ምታበላ ምታጠጣ እናት አለች እኮ እዛ ሀገር እና 10 15 በላዋዮችን ሰብስቦ እንደዛ ስላለና አንዳንድ በራሳቸው መቀኝነትና ትንሽም አርቀው ለማያስቡና ከመንግስትና ከስልጣን ጋር የሚገኝን ፍርፋሪ ያሰቡ እንዳልኩ መንግስት ምንድነው የሚለውን አጣውስ የፋሲል እንትን ስለጠገነ ከ400 አመት በኋላ መጣ የሚሉ መንግስትን በዚህ ደረጃ የሚያስቡ ሰዎች ካሉ መንግስት ምን እንደሆነ የማያውቁ ሰዎች ናቸውና እነዚህን ሰዎች ደግሞ በጥንታዩ የጎንደር ህዝብ ስነልቦና ውስጥ አስገብቼ በጎንደር ህዝብ ታሪክ ውስጥ አስገብቼ እንደ ሰው ልቆጥራቸው አልችልምና ከዛ ይልቅ ለዛ ጧት ማታ የሚሰው በስም በታሪክ በክብር የማቃቸው ወንድሞችና ጓደኞች እዛው ጎንደር ላይ የተሰው ልጆች አሉ ለውነት ብለው መሳይና እነዛ ናቸው የውነተኛ መገለጫዎቻችንና ህዝባችን ምልክት ይሄ ደግሞ ተነቃንቋል ብዙ ርቀት ይደናል እንደዛ አይነቶችን ሰዎች ደግሞ ያለ ይሉንታ መታገል ነው የሚያስፈልገው በነዛ ሰዎች ግን አጠቃላይ ያማራን ህዝብም ሆነ የጎንደርን ህዝብ ጥቂት ሰዎችን በአውሮፕላን በጀት በሰራዊት ታጅቦ እንደዛ ስላደረገ ያንን የህዝብ መገለጫ አድርጌ ላይው በፍጹም አልችልም መሳይ እኔ እውነት ነገር አይካልከኝ በፍጹም ይሄ ደግሞ ከልብ እንግዲህ ይልቃል ሌሎች በርካታ ጉዳዮች ስላሉ በፍጥነት ያንዳንዱን ያነሳው ያንተን አስተያየትና ምልከታ ለመጋራት ያህል ነው እንግዲህ አሁን ባሁን ሰዓት በአፋር ያለው ሁኔታ እየጠራ የመጣ ይመስላል የአፋር ላይ ታጣቂዎች የትግራይ ነፃ መሬት ብለው የትግራይ ነፃ ሰራዊት አቋቁመው የነበሩ ኃይሎች አሁን ሙሉ በሙሉ ከትግራይ ወተን ማነው ከአፋር ወተን ትግራይ ገብተናል የሚል ነገር አንስተዋል ግን የትግራይ ተወላጆች የአፋር ተወላጆች ደግሞ በአደባባይ ወጥተው እኛን የጦርነት ቀጠና ታረጉንም እስከዛሬ የተሰቃየንበት የተሰደንበት የሞትንበት ይበቃል ይሄ የተልኮ ጦርነት ሌሎች መታችሁ እኛ ምድር ላይ የምትዋጉበት ሁኔታ መቆም አለበት ብለው ተቋሙ ያሰሙ ይገኛሉ አብይ አህመድ ይሄንን ያደረገበት ምክንያት ምን እንደሆነ ታውቋል ይሄንንም የትግራይ ነፃ ሰራዊት የሚባለውንም አፋር ምድር ላይ ሲያቋቁም በዋናነት እንደ መነሻ እንደ ምንድነው መጀመሪያ ማስተኮሻ አብሪ ጥይት ነው የፈለጋቸው ዋትን ትግራይ ምድር ለመግባት እንደ ሰበብ ምክንያት ሊጠቀምባቸው ፈልጎ እንደሆነ ይታወቃል በአፋር ላይ ያለው አጠቃላይ ሁኔታ ቀጠናዊ ቀውስም ሊፈጥር ይችላል የምስራቅ አፍሪካ የተለያዩ ኃይሎች ተፋጣሉበት ነውና ያ ጦርነት ምናልባት አፋር ላይ ፈነዳል የሚሉ ወገኖችም አሉ ለማንኛውም የአፋሩን የቅርብ ጊዜ ክስተትና አጠቃላይ ሁኔታ እንዴት እየተከታተልከው ነው ያለው አብይ አህመድ እዚህም እዛም ጦርነት እየቀፈቀፈ ነው አፋር ቀጣዩ
እንግዲህ የምስራቅ አፍሪካ ጦርነት ሊጀመር የሚችልበት ቀጠና እንደሆነ ነው የሚገለጸውና እንደው ሂደቱን ከግራ ከቀኝም ያሉትን በቀጣይ ሊመጣ የሚችለውን አጠቃላይ ቀውስንም በመረዳት ምን ይታያል ኢንጂነር ይልቃል? እንግዲህ አፋር እንደምታውቀው በጂኦግራፊያዊ ሁኔታው በጣም ኑር ያለው እዛ አፋር ነው በአጋጣሚ ለስራ አንድ የእንግሊዝ ሀገር ድርጅት ውስጥ ተቀጥሬ ቦታውን አውቀዋለሁ በዋሽ ተፋሰስ ላይ አነስተኛ መስኖ ገበሬዎችን እንደዚሁ ሰሚ አግሪካልቸሪስት እንደሆኑ ኢሪጌሽን ለማለማመድ በሚል የሚሰራ ፕሮጀክቱ ሰርቻለሁና አፋርን አውቀዋለሁ በደንብ ማለት ነውና በጣም ሰፊ ቦታ ነው የህዝብ ቁጥሩ አሰፋፈሩ በጣም ትንንሽ ሰዎች በጣም በተራራቀ ሁኔታ የሚሰፈሩበትና እጅግ በጣም ሰፊ ቦታ ነው ሁለተኛ ህዝቡ ደግሞ ወደ ሱዳንም ይሄዳል ማነው ወደ ጅቡቲም ይሄዳል ወደ ሶማሌም ይሄዳል ወደ ኤርትራም ይሄዳልና እነዚህ ሰዎችን የጋራ ዘመዶቹ አድርጎ ነው የሚያያቸው አጠቃላይ በዛ ያለውንና በሁሉም ቦታ ሞቢሊቲ አለ የዛ የፓስቶራሊስት ነው አኗኗሩም ህዝቡ እና ያም በመሆኑ ደግሞ ሰፊ ቦታ አለ ስለዚህ በረሃማም በመሆኑ ለወታደር ማሰልጠኛም ይጠቅማል ለሁሉም አቅጣጫ የሚሄዱ ሰዎች ስላሉ ወደ ሶማሌም ወደ አፋር ማነው ወደ ጅቡቲም ይሄዳሉ ወደ ኤርትራምና ዘመዶቻቸው እዛ እህቴን ጠይቄ መጣሁ እዚህ እጄ መጣሁ እንደዚህ ነው የሚሉት ሰዎቹና ያ የበረሃው አኗኗርና ሁኔታ ሰፊ ባዶ ቦታ መኖሩ ሁለተኛ እንግዲህ ከትግራይም ከኤርትራም ከጅቡቲም አዋሳይ በመሆኑ ምንድነው ወደ ፈለጉት አቅጣጫ ለመፈንጠር ስትራቴጂክ የሆነ ቦታ ነውና በዛ ምክንያት እንግዲህ አብይ ወደ የትኛው አቅጣጫ ለሚያደርገው ነገር ግራማ አጋባትና ማምታታት ደግሞ ዋና ባህሪው ስለሆነ ለሁሉም አቅጣጫ ወደ የት ይሄድ ይሆን ተብሎ እንዲታመንና እዛ ቦታ ላይ ኃይል እንዳሰለጠነ ይታወቃል ይሄ ደግሞ አሁን በግልጽ ስናየው በአንዳንዶቹ በኤርትራን ጉዳይ አብይ በመያዙም የተወሰኑ በነጌታቸው በኩል ድጋፍ አግኝቶ ወደ ኤርትራ ለመዝመት እነዛን ሰዎችም ለመጠቀም ያፋር ቀይ ባህር ኃይሎችን ብሎ እነዛን አድርጎ እነሱን እንዳብሪ ጥይት አድርጎ የተለየ ድጋፍ ያደረገ ወደዛ ለመሄድ ወደ ኤርትራ ለሚያደርገው ትንኮሳ ለመጠቀም የፈለገ ይመስላል ግን በየትም ይበልበየትም አሁን ባለው ሁኔታ የትግራይ ሰዎችም በፊት ከነበረው ነገር በደንብ ልምድ ወስደው ያያደረጉ ያሉ ይመስለኛል በኤርትራ መንግስት በኩልም በሚሰጧቸው መግለጫዎችና በአንዳንድ ነገሮች እንዳየሁት የሚችሉትን ሁሉ ራሳቸውን ለመከላከል ዝግጅት ያደረጉ እንደሆነ ይታወቃል አሁን ደግሞ ትናንትና ዛሬም እንደሰማነው የህዝቡ ራሱ ኢምፓወርድ ነው ጦርነት በቃን ብሎ የመንግስትን ሴራ በአደባባይ ስላየ የሚሰለጥኑ ሰዎች የሱ ያልሆኑ ለጦርነት ስራ ብሎ የተዘጋጀ የህዝብ ጥያቄ ያልሆነ ነገር ከላይ የመጣ ባድ የሆነ አመለካከት ጭነውበት ሌሎችን ከትግራይ አፈንጋጮችንም ራሱም የሚያሰለጥናቸውን ከኤርትራ የመጡ ሰዎች አድርጎ መንግስት የነሱን የጦርነት አውድማ አድርጎ የራሱ የፖለቲካ መጠቀሚያ እንዳደረገው ስላወቀ ህዝቡ ተነስቷል ያ ማለት እንግዲህ ህዝብ ያልደገፈውና በህዝብ የተጠላ ሴራ መሆኑን መታወቁና ይሄ ደግሞ የአብይ ስትራቴጂ ከመሰረቱ የከሸፈ መሆኑንና ዴድ ኦን አራይቫል መሆኑን ስትራቴጂው በግልጽ የሚያሳይ ነው ኢንፋክት እነሱ ጧት ያሰቡት ነገር ከሰዓት እንደሚጠፋባቸው የታወቀ ነው ግን ያንንም ደግሞ በተለይ ህዝብ ኢምፓወርድ ነው ጦርነት አልፈልግም ሆኖ ከዛው ሲነሳ ይሄ ደግሞ በጣም ያልታሰበና ያልተጠበቀ በፍጥነት ቅድም መግቢያ ላይ እንዳልከው ነገሮች በፍጥነት ህዝቡ እየነቃና የአብይን ተንኮለኝነት በሚገባ ተረድቶ ራሱን አደራጅቶ በቃኝ ያለበት ጊዜ ስለሆነ ይሄ ባንድ መልኩ በመልካም የሚታይ ነገር ነው መሳይ